ሰላም ውድ የአራተኛ ክፍል ተማሪዎች ተፋፋን ለነገሩ እናንተ ሲጠፉም እናንተም ዝም ነው የምትሉት እዚህ ክፍል ላይ ቀጥልልን እዚህ ላይ ይሄን ፓርት አሁን ደግሞ እዚህ ላይ ደርሰናል እዚህ ላይ ቀጥልልን ከዚህ ቀጥሎ ያለውን አብራራልን አትሉም ለማንኛውም ምዕራፍ 6 ፓተርን የሚለው ላይ እንወያያለን ከምዕራፍ 5 ለአንድ ክፍለ ጊዜ የምትሆን ስለ ጎን 4 እና ማጠቃለያ መልመጃዋን አየት የምናደርግበት ጊዜ ይኖረናል እሷን ፓርት ክፍልና እቺ ክፍል ማለት ነው እና እቺን ክፍል እዚህ ጎን 4 ላይ ባይዘወይ የምነግራችሁ ነገር ትራፒዚየም ማለት ፓራሮግራም ሮምበስ የሚሉትን ዋና ጽንሰ ሐሳብ ከያዛችሁ ከዛ ከሶስት ጎን የተለየ ነገር የለም ትራፒዚየም ምንድነው ይሄን ምስል እንደምታዩት አንድ ጥንድ ይችና ይቺ ትዩ ጎን ስለሌላው አይመለከተንም እያለ ነው ፓራሮግራም ሲባል ደግሞ ይሄ ምስል ማለት ነው ፓራሮግራም ሲባል ሁለት ጥንድ ትዩ ጎኖች ያለውና ሁለት ጥንድ እኩል ጎኖች ማለትም ይትዩ መሆን እና እንደገና እነዚህም ትዩ ናቸው ከዚህኛው ጋር ማለት ነው ከዛ ደግሞ እኩል መሆን የሚለው ይቺ ጎን ከዚህኛው ጎን ይቺ ጎን ከዚህኛው ጎን እኩል መሆናቸውን ያሳያል ሮምበስ ደግሞ ሮምበስን ስናወራ ካሬ ጋር ላዛምድላችሁ ምንድነው የሚለያያቸው ካሬና ሮምበስ ሲሆን አራቱ ጎኖቹ እኩል መሆንና ትይዩ መሆን ነው የሚያስፈልገው ውስጥ ያለችው አንግል ግን አራቱም እኩል አይደሉም ካሬ ላይ ስንመጣ ግን አራቱም ጎኖቹ እኩል ሆነው እንደገና አራቱም አንግሎቹ ውስጥ ያሉት ያቸው እነዚህ አራቱ አንግሎች እኩል 90 ዲግሪ ይለካሉ ሬክታንግል ላይ ስንመጣ ከማን ጋር ይዛመዳል መሰላችሁ ከፓራሮግራም ጋር ይሄን ፓራሮግራም ማለት ነው ቀና ስናደርገው ሬክታንግል ይሰጠናል ፓራሮግራም አያችሁ ይሄ ጎን ከዚህ ጎን እኩል ይሆናል ይሄ ጎን ደግሞ ከዚህኛው ጎን እኩል ይሆናል ስለ ጭረት ከዚህ ቀደም አውርቻችኋለሁ አሁን ይመጣና ይሄም እንደዛው ይሆንና ይሄ ጎን ከዚህ ጎን ይሄ ጎን ከዚህ ጎን በጭረት ስለ ጭረት ያብራራሁበት ፓርት ላይ ሄዳችሁ ማየት ይችላል እኩል ይሆኑና ሬክታንግል ሲሆን እነዚህ አራቱ ምን ይሆናሉ እኩል ይሆናሉ አንግሎቹ እነዚህን ዋና ነገሮች ከያዛችሁ በቂ ይሆናል እሺ ልመልሳችሁ ስለ ፓተርን ላይ በወሳኝነት የመጣሁበት ምክንያት ሶስተኛ ክፍል ላይ አንድ ነገር ልጋብዛችሁ ስለዚህ ስለ ፓተርን የእናንተን የአራተኛ ክፍል ፓተርን የሚለውን ይሄንን ክፍል ይሄን ፓተርን የሚለውን ይሄን ከማየታችሁ በፊት ሶስተኛ ክፍል ላይ ሄዱና ፕሌሊስት ውስጥ ከገባችሁ በኋላ ሶስተኛ ክፍል ላይ ፓተርን እያልኩ ለነሱ ቪዲዮ ጫንኩታል እሱን የፓተርን የሚለውን ብቻ ሌላውን ክፍል ተውትና እሱን ብታነቡ እጅግ ትጠቀማላችሁ ካልኩ በኋላ ወደናንተው ስመጣ እንግዲህ ተማሪዎች ከዚህ ምዕራፍ ትምህርት በኋላ ስለ ፓተርኖች ማጠቃለያ ተሰጣላችሁ ፓተርኖች በተለዋዋጮች ተከታችሁ ተጠቃለላችሁ ፓተርኖችን በተለያዩ ቁሳቁሶች ተተገብራላችሁ ይላል እንደነገርኳችሁ በሶስተኛ ክፍል ትምህርታችሁ ላይ ስለ ፓተርን ያብራራውት አለ እዚህ ላይም ፓተርን ማለት ምን ማለት ነው የሚለውን ጽንሰ ሐሳብ ስናገር ፓተርን ማለት አንድን ነገር መጠኑን መሰረት በማድረግ ሊሆን ይችላል ድግግሞሹን መሰረት በማድረግ ሊሆን ይችላል ባህሪውን መሰረት በማድረግ ሊሆን ይችላል ቅርጹን እና እድገቱን ወይንም መቀነስን ወይንም እየቆየ መምጣትን እና የመሳሰለን ነገር መሰረት በማድረግ ስለወደፊቱ
መተንበይ ማለት ነው። ምሳሌ ልንገራችሁ። ምሳሌ 1 አልኳችሁ እዚህ ጋር 3 አልኳችሁ 5 7 አሁን የፓተርን ሂደት ነው። ከዚህ በኋላ እዚህ ጋር ያለውን ዳሽ ሙሉ ብላችሁ 9 ትሉኛላችሁ። ከየት አመጣችሁ 9ን? እዚህ 1 ብዬ 3 ስል 2 ነው የጨመርኩት ማለት ነው። 3 ብዬ 5 ስል 2 ነው የጨመርኩት። 5 ብዬ 7 ስል 2 ነው የጨመርኩት። ስለዚህ 7 ብዬ 2 ጨምርባት 9 የሚል ውጤት ስለምናገኝ ነው የምትሉኝ መቼም። ኦኬ 5 ብላችሁ ደግሞ ሌላ ምሳሌ ልጨምርላችሁና 5 10 15 ብላችሁ ቀጥላችሁ 20 ትሉኛላችሁ። አዎ ይሄ ነው። ከዛ ደጋጋሚ ፓተርን ወይም ደጋሚ ፓተርን ይለዋል በሶስተኛ ክፍል እና አዳጊ ፓተርን የሚባል አለ። ደጋጋሚ ፓተርን ወይም እና አዳጊ ፓተርን ማለት ምን ማለት ነው? አዳጊ አሁን የሰጠዋችሁ ምሳሌ አዳጊዎች ናቸው። እየጨመረ መሄድ ነው። ደጋጋሚ ፓተርን ደግሞ ለምሳሌ ጎነ 3 ክብ ስኩዌር ካሬ በእናንተ እንደገና ጎነ 3 ክብ ካሬ አህያ በሬ ላም እሺ ደጋጋሚ ነው። እንደዚህ አይነቱ ደጋጋሚ ይባላል። ቁም ተለዋዋጭ የሚለውን እናምናይ ይሆናል። መግቢያ ላይ ምን ይላል? በሶስተኛና ከዚያ በፊት ባሉ ክፍሎች የሂሳብ ትምህርታችሁ ላይ የፓተርንን ጽንሰ ሐሳብ በቁጥሮችና በስዕሎች የተመሰረቱ ደጋጋሚና አዳጊ ፓተርኖችን ተምራችኋል ይላል። እንዲሁም ፓተርን የሚመለከቱ ቃላት ፕሮብሌሞችን መፍታት ተምራችኋል። በዚህ ምዕራፍ ደግሞ ፓተርኖችን እንዴት ማጠቃለል እንደሚቻል፣ የፓተርኖችን ማጠቃለያ በተለዋጮች እንዴት እንደሚገለጹና ፓተርንን በስራ ላይ ማዋል የሚሉትን ትማራላችሁ። አደግ ብሎ መጣ ማለት ነው። እሺ ፓተርኖችን ማጠቃለል ሲል እንግዲህ ደጋጋሚ ፓተርኖችን ማጠቃለል። አሁን ተመልከቱ። ፓተርን በተለያዩ ነገሮች ይገለጻል። ለምሳሌ ንድፍ፣ ሞዴል፣ ጥልፍ፣ የስዕሎች ፓተርን፣ የቁጥሮች ፓተርን፣ የሙዚቃ መሳሪያ ሪትም ፓተርን ወዘተረፈ ማንሳት ይቻላል። ፓተርን ማለት የቁጥሮችን ወይም የነገሮች ቅደም ተከተል ማለት ነው። በቃ ቅደም ተከተል ቅድም ብያችኋለሁ። 1 3 5 7 አላችሁና 9 ስንል ዘላችሁ 11 ምናምን ወይም 60 ምናምን አላላችሁኝም። ቅደም ተከተሏን ተከትላችሁ 5 10 15 አልኩና 100 አላላችሁኝም። 20 ነው ያላችሁ። 10 20 30 40 50 አሁን 60 ነው የምትሉኝና ቅደም ተከተል ማለት ይሄ ነው። እሺ ሌላ በፓተርን ውስጥ የሚገኘው እያንዳንዱ ቁጥር ወይንም ነገር የፓተርኑ ቁም ይባላል። እያንዳንዱ ነገር የፓተርኑ ቁም ይባላል። እነዚህ አሁን ለምሳሌ 1 5 ምናምን እያልኩ የፓተርኑ ቁም ናቸው። በፓተርን ውስጥ የሚገኘው እያንዳንዱ ቁጥር ወይንም ነገር ሲል ቅድም ብያለሁኝ። አሁንም ጎነ 3 ክብ ካሬ፣ ጎነ 3 ክብ ካሬ እና እነዚህ ማለት ነው። ተግባር ለሚከተሉ ጥያቄዎች ክፍት ቦታዎችን ሙሉ። በተከታታይ በሚመጡ ቁሞች መካከል ያለውን ዝምድና ግለጹ ይላል። እቺን እናውራና ለዛሬ እንዳትደነግጡብኝ እዚህ ጋር እንደምታዩት እቺ ምስል አለች። የማብዛትን አይነት ምልክት። እዚህ ደግሞ ግማሽ ክብ የሆነች አረንጓዴ ምስል አለች።
መልሶ ይሄ የማብዛት ምልክቱ መጣ፣ ግማሽ ክብ መጣ፣ የማብዛት ምልክቱ መጣ፣ ግማሽ ክብ መጣ። አሁን እዚህ የማብዛት ምልክቱን ነው የምናደርገው ማለት ነው። እዚህ ደግሞ ግማሽ ክቡን፣ እዚህ ደግሞ የማብዛት ምልክቱን። በጣም ጥሩ ህጉን ተከትዬ ማለት ነው። እዚህ ጋር ስመጣ ሁለተኛው ላይ ካሬ መጣ፣ ክብ መጣ፣ እሺ ጎነ 3 መጣ። ከዛ ካሬ መጣ፣ ክብ መጣ፣ ጎነ 3 መጣ። አሁን እንግዲህ እዚህ ጋር ካሬ ክብና ጎነ 3 ብዬ ሞላለሁ ማለት ነው። አሁን ይሄ በምስል ነው። ወደ ሶስተኛው ስመጣ 3 ነው የምትለው ለዚህ እሺ 3 እሺ 3 9 5 3 9 5 አውጭኛዋ 3 ተዋት ማለት ነው። ይችኛዋን 3 ተዋትና 3 9 5 3 9 5 ካለ እዚህ እንግዲህ 3 9 5 ትላለሁ ማለት ነው። በጣም ጥሩ እሺ ቅድም ላምበሬ እንዳለው ውሻ ዶሮ ይላችኋል። እዚህ ጋር ደግሞ ውሻ ዶሮ እያልን ብንቀጥል 13ኛው ቁም የየትኛው እንስሳ ምስል ይሆናል? አቤት አቤት አቤት! ለዚህ እጅግ ደስ የሚል ነገር እንገራችሁና ይብቃን መሰል። ውሻ ዶሮ አንዱ መንገድ ያው እየጻፍን መሄድ ነው። 1 2 3 4 5 ብለን እስከ 13 ድረስ ጽፈን ከዛ ውሻ ዶሮ እያልን እየጻፍን 13 ላይ ስንት እንደሚሆን ነው። ይሄ ግን አይደክምም። 50ኛው ስንት ነው ብላችሁ ምን ልታደርጉ ነው? አንድ ጥሩ ነገር ልንገራችሁና የዛሬውን ጨርስ። አሁን ውሻ አለና ዶሮ ብሎ መልሶ ውሻ አለ። ስንተኛው ላይ? ሶስተኛው ላይ ውሻን አገኘን። ከዛ እቺ አራተኛ ናት። ከዛ አምስተኛ ላይ መልሰው ውሻ አገኘን። በመካከላቸው ያለው 1 3 5 በመካከላቸው ያለው ልዩነት የ1 እና የ3 ወይም የ3 እና የ5 ልዩነት ስንት ነው? 2 ነው። ከዚያም ምን ታደርጋላችሁ መሰላችሁ? አሪፍ ነገር ልንገራችሁ። 13ኛው ነው የተባለው 13ኛ በስንት? በ2 ታካፍላላችሁ። ለምን 2 መጣ? በእያንዳንዱ ምስል ላይ ያለው ልዩነት ውሻን ለምሳሌ በአንደኛውና በሶስተኛውና በአምስተኛው ነው የምናገኘውና በእነዚህ መካከል ያለው ቁጥር ልዩነት የ1 እና የ3 ልዩነት ስንት ነው? 2 ነውና በዚህ መሰረት 13ን ለ2 ታካፍሉ 6 ጊዜ 6 ጊዜ 2 12 ስንቀንስ ከ13 ላይ 1 ቀሪ ስንት አገኘን? 1 ቀሪ 1 ካገኘን 1 ማን ላይ ነው ያለችው? 1 ውሻ ላይ ነው የምትገኘው። ስለዚህ ውሻ መሆኑን እናውቃለን ማለት ነው። በዚህ መሰረት ለምሳሌ 20ኛ ቢባል 20ን በ2 ብናካፍል 10 ጊዜ 2 20 ቀሪ ስንት ነው? 0 ቀሪ 0 ከሆነ ደግሞ የሁለተኛው ምስል ላይ ነው ማለት ነው፣ ወይም የመጨረሻው። አሁን ቆይ ዘለ ኮንፊውዝ አደረጋችሁ መሰለኝ። አሁን እዚህ ጋር ልምጣ። ለምሳሌ እዚህ ጋር አሁን ይኸውላችሁ ካሬ ክብ ጎነ 3 ካሬ ክብ ጎነ 3 እያለ ይቀጥላል። አሁን 20ኛው ላይ ምን አይነት ምስል እናገኛለን ተብላችሁ ብትጠየቁ ካሬ መልሰን ካሬን የምናገኘው ስንት ላይ ነው? ይሄ ሁለተኛ ነው፣ ይሄ ሶስተኛ ነው፣ ይሄ አራተኛ ነው። ካሬን መልሰን የምናገኘው አራተኛ ላይ ነው። ወይም ደግሞ ክብን ከተባለ ክብን
ሁለተኛ ላይ አግኝተነው ነበር መልሰን አምስተኛ ላይ አሁን በሁለት እና በአምስት መካከል ያለው ልዩነት ስንት ነው 3 ወይም ደግሞ የካሬን እናስብ ካልን በአንድ እና በአራት መካከል ያለው ልዩነት ስንት ነው 3 አሁን እንግዲህ የተጠየቃችሁትን በ3 ነው የምትከፍሉት 20ኛ ላይ ነው የተባለ ቢባል 20 ሲካፈል በ3 ስንት ጊዜ 6 ጊዜ 6 ጊዜ 3 18 ከ20 ላይ 18 ስንቀንስ 2 የሚያሳየው ማንን ነው ክብን ነው የምናገኘው ማለት ነው ቀሪ አንድ ቢሆን ስሙኝ አሁን እዚህ ጋር ቀሪ አንድ ቢሆን ካሬ ትላላችሁ ቀሪ 2 ከሆነ ክብ ትላላችሁ ቀሪ 3 አይመጣላችሁም ቀሪ 0 ነው የሚመጣው እሱ ከሆነ 3 ጎን ትላላችሁ አያችሁ ነገርየው ዜሮ ቀሪ 0 ከመጣ የመጨረሻውን ተቀማጭ ምስል ተተካላችሁ ወይም ቁሙን ማለት የመጨረሻውን ቁም ቁም ጠፍቶ ነበር አስታውሱ በአማርኛው የመጨረሻውን ቁም ቀሪ 1 ከመጣ የአንደኛውን ቀሪ 2 ከመጣ የሁለተኛውን ቀሪ 0 የሚመጣ ከሆነ የመጨረሻውን ቁም ነው የሚወክለው አሁን እስኪ ለምሳሌ 21ኛ ላይ ማን ይመጣል አንዴ እናካፍል እስኪ 21ኛ ላይ 21 ሲካፈል በ3 እቺ 21 በ3 7 ጊዜ 3 21 ቀሪ 0 ስለዚህ ጎን 3 ነው የምትመጣው ማለት ነው 19ኛ ላይ እስኪ እንስራ አንዴ 19ኛ ላይ በ3 ስንት ጊዜ 19 በ3 ሲካፈል ስንት ጊዜ 6 ጊዜ 3 18 ከ19 18 ሲቀነስ 1 ቀሪ 1 ከመጣ ካሬ ላይ ቀሪ 2 ቢመጣ ክብ ላይ ቀሪ 0 ጎን 3 ላይ ይሄን ይመስላል ስለዚህ አሁን እዚህ ጋር በጠየቃችሁ መሰረት 21ኛው ቁም ላይ ምን ይሆናል 32ኛው ላይስ 57ኛው ላይስ የፓተርኑ ደንብ መስጠት ትችላላችሁ ይላል እና በዚህ መሰረት ይሄንን መስራት እንችላለን አሁን ይሄ 21ኛው ላይ ለተባላችሁት እንግዲህ 21ን እንኳን ባሳያችሁ 21ኛው ላይ በመጀመሪያ በዚህ ስንት ነው ዲፈረንስ ውሻ ብሎ መልሶ ውሻ ለማምጣት አንደኛና ስንተኛ ላይ ነው የመጣው ውሻ የመጣው 1 2 1 ውሻ የመጣው መልሶ አንደኛው ላይ ውሻ አለ ከዛ ሶስተኛው ላይ በአንድና በ3 መካከል ሁለት ልዩነት አለ የሁለት ልዩነት ካለ ለሁለት ነው ብናካፍለው 21ን በሁለት ስናካፍል ስንት ጊዜ 9 ጊዜ 10 ጊዜ 10 ጊዜ 2 20 ሲቀን 1 ማለት ነው ውሻ ነው የሚመጣው ማለት ነው አንድ ከመጣ ውሻ ነው ማለት ነው ይቺ መንገድ በጣም ትመቻችኋለች እርግጠኛ በመሆን ነው ነግራችኋለሁ ማስታወሻ የፓተርን ደንብ አሃድ የሚለውን እንይዝና በሚቀጥለው ፕሮግራም እንገናኛለን መምህር መሐመድ ነኝ እስከዛው ድረስ ቻው